የሰነፍ ሰዎችን ምልክት ልንገራችሁ። የሰነፍ ሰው ምልክቱ ሰነፍ ሰው ምክንያቱ ብዙ ነው። አሁን ስሩ ሲባል ለምሳሌ ምክንያት ልንገራችሁ። ምክንያት ስሩ ከዛ ምክንያት ልንገራችሁ። የጦርነት ወቅት ነው። እንቀጥል። ስሩ ኑሮ ተወዷል። ይህ ምንድን ነው? ምክንያት ሰነፍ በላኩት ጊዜ ያመካኛል ይላል ሰው። እስቲ ጊዜው አለፍ ይበል ትንሽ እንረጋጋ። ምን አስቸኮላችሁ? እዚህ ጦርነቱን በረድ ይበል ይላል ሰው። በረድ ይበል እግዚአብሔር ያብርድ እና ተኝተን ሊበርድ ነው እየሰራን ይብረድ እንጂ ተኝተን የምናበርደው መከራ የለም። ሰርተን ነው መከራን የምናረገው። ስለዚህ አሁን ምንድነው? ሰነፍ ምክንያቱ ብዙ ነው። ሰነፍ ጥቅሱ ብዙ ነው። ያመካኛል። ልጅ ስለሆንኩ ነው ይላል። እኔ ገና ወጣት። እኔ አንዳንዱ ሰው ላለመሸማቀቅ እያልኩ ነው እንጂ ለምክር ሲመጣ ያው ሰው ነኝ አባ ያውቃሉ ሲለኝ ዝም በል ልለው እፋለሁ፣ ግን እንዳይሰቀቅ ዝም እላለሁ ማለት ያው ሰው ነኝ መቼም ይላል ሰው። እንዲህ ሰው ማለት ውዳቂ ነው ያላችሁ ባል ሰው ነኝ አትበሉ። ያው ሰው ነኝ መቼም አትበሉ። በቃ ሰውነት ጥሩነት ነው እና ያው ልጅ ነኝ ያው ወጣት ነኝ ይላል። ወጣት ጅል ነው ያላችሁ ማለት እንዴ? ድንግል ማርያም እኮ ወጣት ናት። ስንት ዓመቷ ነው የነበር ጌታ ስትወልድ? 15 ዓመቱ። ቂርቆስ ስንት ዓመቱ ነው? ቅዱስ ጊዮርጊስ ስንት ዓመቱ ነው? አጠቃላይ ሩጫውን ሲጨርስ 27። አጠቃላይ መክብበ ሰማዕታት ሲሆን 27 ዓመቱ ነው። ልጅ ነኝ ማመካኘት ነው። ደግሞ መልሳችሁ የከተማ ሰው ነኝ። ያው ከተማ ነው ታውቁታላችሁ፣ ብዙ ነው በቃ ያው ቴክኖሎጂውም አለ እና አትመርጡ እና የከተማ ሰው ነኝ፣ ብቻዬን ነው የምኖረው፣ በቃ ማንም ከጎኔ የለም፣ እግዚአብሔር አለ። ሌሎች አባቶቻችን ማን ነበራቸው? ማንም። ብቻዬን ነው የምኖረው፣ ያመኛል። አዎ እንዲሁ ምንም ምክንያት ሰነፍ ሰው ምክንያት አታውቅም። ጎረቤቶች ክፉ ናቸው። አንድ ሊቀ ጳጳስ ልጅ እንደው ተማር ቢሉት አባ ምበላው የለኝም አላቸው። ስትደነቆር ምን እየበላ ደነቆርካል? እየደነቆርክ የምትበላውን ነገር በቃ እሱን እየበላህ ተማር። ሳትማርስ እየበላህ አይደል? ሳትማር ከበላህ እየበላህ ተማር፣ እሱን የምትበላውን እየበላህ። ስለዚህ ምንድነው አሁን እየተጃጃለ ምክንያቶቻችን ማስወገድ አለብን። ልጅ ነኝ፣ አሞኛል፣ አልተማርኩም፣ ደህና ነኝ፣ እንደዚህ ነኝ ያላችሁን ነገር ይዛችሁ ወደ ክርስቲያን። እንደ አንዳንድ ሰው ደግሞ ምቾቱን መልቀቅ አይፈልግም። የሰነፍ ሰው አንዱ ማመካኙ ምቾቱ ከምቾቱ መላቀቅ አይፈልግም። በቃ ተመችቶት እግዚአብሔር ይቅር ባይ ነው እያለ ለዚያ ደግሞ ጥቅስ እንደው የት እንደሚያገኝ አይታወቅም። በቃ ለዚያም ጥቅስ አለው። አትስፈን ሲሉት እግዚአብሔር ማሪ ነው፣ እናንተ ናችሁ የምታጋነኑ የምታካብዱ ይላል። እንደዚህ ያለ ምቾቱንም ሳይለቅ እግዚአብሔርም ሳይቀርበት እያዋጣ 50 እያዋጣ እንደዚህ እያደረግን ከምንሆን ሰነፍ ቅዱስ ዮሐንስ ዘደማስቆ የመከራ ሁሉ ምንጮች ብሎ ይናገርና አንዱ ስንፍና ነው የሚለው። ሰነፍ ስለሆን ነው ቤተክርስቲያኒቱን እጇን እንድትሰጥ ያደረጋት፣ እንድትፈታ ያደረግናት፣ እንድንታወቅ የሆነው በስንፍናችን ምክንያት። ብዙ ነገር አይናችን እያየ እያመለጠን ነው ሰነፍ ስለሆነ። አላችሁ የሰነፍ ሰው ጥቅሱ ደግሞ ሁልጊዜ እነገሌ ናቸው ነው እንጂ። አሁን ለምሳሌ ምንድነው የሚለው ሰነፉ ምንድን ነው? እዚህ ሁሉ ጥሩ አባት ሊኖረን እንዲሁ አተን ነው እንጂ ጥሩ ጳጳስ ሊኖረን። አሁን ብዙ አባታችን ስላሉ አይደለም። እኔ ቢኖሩም ባይኖሩም ለአባትነታቸው ክብር አለኝ፣ የምናገር ያለብኝ እናገራለሁ እያልኳቸው ያለው ግን ብፁዕ አባት ይኖረን፣ ጥሩ ቅዱስ አባት ይኖረን፣ እንደዚህ ያለ አባት ይኖረን። እሻው ሌባ እንድትሆን ያደረጉ ብዙ አባታችን ናቸው። ተኝተህ እንድታድር ያደረጉ አሁን ፓትርያርኩ ናቸው። እንግዲህ የምሬን እኮ ነው የምነግራቸው። ጸሎት እንድናቋርጥ ያደረጉን አባቶች ናቸው። እስኪ ተመልከቱ። እኛ ዝም ብለን ብንለወጥ አስተዳደር መች ይጎዳናል? እኛ መለወጥ እኮ ነው ያቋርጥ። እንዳትቆርብ እስኪ የትኛው ጳጳስ ነው የከለከለ? እንዳትቆርቡ፣ ንስሐ እንዳትገቡ፣ እንዳትጸልዩ። እናንተ የአስተዳደር ጥብቅና ከመቆማችሁ በፊት ስለ ነፍሳችሁ የማታስቡለት እና ሰነፍ ሁልጊዜ ይሄ የሚጠቅሰው ሰው አለው።
እንደዚህ ነው እንጂ ሲኖዶስ ነው እንጂ ቤተ ክህነቱ ነው እንጂ እንደዚህ ያለ ይሄ ሰነፍ ነው። ቤተ ክርስቲያናችን ውስጥ ችግር የለም አላልኳችሁም? በጣም በርካታ ችግር አለ መታረም ያለበት አስተዳደር ውስጥ እያልኩ ያለው ግን እኔ አሁን የምናገር ራሳችን ላይ ነው። አሁን የሚገርመኝ ስለ አንድ ሌባ መነኩሴ ታሪክ ብጠቅስ ብሰብካችሁ አሁን ታሪክ ሁላችሁ አባከሪ እኮ ነው ነገሯቸው ይላል አንዳንድ ሰው ማለት እንደ በዱሮ ጊዜ አንድ ሌባ ጳጳስ ነበር ብዬ በእንደው ወይ አውሳቢዎስ ዘኒቆምዲያን ወይም ያንዱን ብጠቅስ ወይም የሌላውን ብጠቅስ ደግሞ ብድግ ታርቃቸው ብፁዕ አቡነ ገሌን ነው ልክልካቸው ናቸው ይላል። የሆነ ነገር ስንናገር እንትኑን ነው የእንትኑን ኃላፊ ነው ይላል። ለራሳችሁ የምትወስዱት መቼ ነው? እንዲሁ ግርም እኮ ነው የሚያደርገው። ለራሳችሁ አትወስዱ። ስብከት ሲሰበክ እነ ገሌን ነው እና እንዲያው ሊቀ መዘምራን ኪነ ጥበብ በጣም ድንቅ መዝሙር ዘምረውልናልና በሌላው የምትፈርድ ማንህ አንተ እያሉ ሰለስቱ ጣቶችህ አንተን ያሳያሉ። በሌላው የምትፈርድ አንተ ማንህ እያሉ ሶስቱ ጣቶችህ ማንን ያሳያሉ? ይኸው ስንት ጣት ነው ወደ እኔ የተመለሰው? ይኸው ሶስት። በሌላው አንድ ጣት ስታመለክት ወደ አንተ ሶስት ጣት ይዞራል። መጀመሪያ ወደ ራስህ ይህ ነው። በጣም የሚያስደንቅ መዝሙር ነው በእውነቱ ማለት ነው። ስለዚህ አሁን የምነግራችሁ የእግዚአብሔር ሰዎች ሰነፍ አትሁኑ፣ ተኝታችሁ አትደሩ። ለጥብላችሁ በቃ ምቾታችሁን እንዲው ጣሉት። አምሽታችሁ አትተኙ። ምቾት ካልጠላችሁ ለቤተ ክርስቲያንም ለራሳችሁም አትሆኑ። ምቾት ካልቀነሳችሁ ለምሳሌ ማታ ላይ ፍጥጥ ብሎ በቃ ቲክቶክ እና ፌስቡክ ላይ እንዲሁ ማምሸት ምቾት ፍለጋል። ክርስቶስ ነው እንጂ ፍቾት የሚሰጠን እሱ ደግሞ ጧት ሌላ ምቾት ያስፈልገዋል። የማይጠገብ ደስታ ነው የዓለሙ ደስታ። እያሳዘናችሁ እየጎዳችሁ ያደነዝዛችሁ መጨረሻ ላይ ማደንዘዝ ነው እና ማታ እንቅልፋ በጊዜ ተኙ፣ ሌሊት በጊዜ ተነሱ፣ ቅዱሳት መጻሕፍትን አንብቡ፣ ተማሩ። እንደዚያ ሲሆን ቤተክርስቲያንን ከፍ ባለልና ማቆም እንችላለን። የምትሰጡት እንዳታጡ ስሩ። ሁላችሁ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የመጨረሻው የሚያነቅ መንቃት የሚገባን እንግዲህ አሁን ሰነፍ አትሆኑም ሁላችሁም። አሁን ለምሳሌ ስታነቡ መጽሐፍ ማንበብ ስታነቡ ተኝቶ የሚያነብሰዋል። እንደዚህ መተኛት አቅዳችሁ ነው ማለት ነው። በቃ ነው ልፍስፍስ ያለ የሆነ ሰው አለ። በቃ እንደው ገና በ20 ምናምን ዓመታችሁ እግሬን ያዙኝ ወገቤን ደግፉልኝ የሚል ሰው በዚህ የሶፋው መደገፊያ እዚህ ላይ ወገብ ላይ ተደርጎ ምናምን እንደዚህ ያለ ያቀማመጥ ስርዓታችሁን የመኝታ ስርዓታችሁን ካላስተካከላችሁ ተኝታችሁ እያነበባችሁ በየት ነው ለውጥ የሚመጣው? ስለዚህ አንዱ ስንፍናችን ማስወገድ ነው። ሶስተኛው እና የመጨረሻዬ ነው ካለማወቅ ነው መንቃት ያለብን። ከቃሉ ጋር ናችሁን? ከምንድን ነው ያልኳችሁ? ምን አላችሁኝ? ካለማወቅ መንቃት አለብን። ቅዱስ ዮሐንስ አፈወርቅ ድርሳን 34 ላይ እስመ ተሐጥኦ ሊቅ ግብር እኩይ ውእቱ ወጥንት ለኩሉ ሀከክ ይላል። የመምህር መታጣት እጅግ ጎጂ ተግባር ነው ይላል። የመምህር መታጣት፣ የእውቀት ማጣት የሁከት ሁሉ ምንጭ ነው ይላል። የምን ሁሉ ምንጭ ነው? የሁከት ሁሉ ምንጭ አለማወቅ። የማያውቅ ሰው የሚያደርገውን አያውቅ። እስኪ ጌታ ሲሰቅሉት ምንድን ነው ያደረገው? የሚያደርጉትን አያውቁምና በሉት እስኪ የመጀመሪያውን ጀምራችሁ በሉት። የሚያደርጉትን አያውቁምና አይደለም የሚያደርጉትን ነው እንጂ። ይኸው አለማወቅ ማንን እንኳን ያስደፍራል። እግዚአብሔርን እንኳን እንድንደፍር ያደርጋል አለማወቅ። ሶበሰ አይመርዎ እሚሰቀልዎ ለእግዚአብሔር ስብሐት፣ ቢያውቁትስ ኑሮ የክብርን ባለቤት ባልሰቀሉት ነበር አለ ቅዱስ ጳውሎስ። ስለዚህ ሰው ካላወቀ እንኳን ሰውን እግዚአብሔርን ይደፍራል። ደፋር የሚያደርግ አለማወቅ ነው። ስለ እግዚአብሔር ቤተሰቦች አሁን ልክ የደቡብ ኦሞ ሀገረ ስብከት ሰብስቦናል። አንድ በንስሐ እንድትነቁ ለሀገረ ስብከቱ መስራት ከፈልጋችሁ ለቤተክርስቲያን እንድትሆኑ ከፈልጋችሁ አንድ ይሄን ምክንያት አድርጋችሁ ከዛሬ ጀምራችሁ የደቡብ ኦሞ ሀገረ ስብከት ጠርቶኛል፣ በንስሐ መንቃት አለብኝ፣ ቤተክርስቲያንን መጥቀም አለብኝ፣ ሰነፍ መሆን የለብኝም፣ ሰርቼ ለዚህ ሀገረ ስብከት እሰጣለሁ በሉ እስኪ።
ሶስተኛ ደግሞ ምን ሆነ አለባችሁ በሉ እንጂ ጠፋኝ። ሶስተኛው መንቃት። ሶስተኛው እንቅልፍ ድንቁርና ነው። መንቃት ያለብን ደግሞ በእውቀት ነው። ምን ማወቅ አለባችሁ? ሃይማኖት ማወቅ አለባችሁ። እግዚአብሔር ማን ነው ማወቅ አለባችሁ። ክርስቶስ ማን ነው ማወቅ አለባችሁ። እስኪ ይህን ጥያቄ እንግዲህ ሰጥቻችኋለሁ። እስከ ዛሬ 3 ወር እስኪ እንድታውቃችሁ እንድትማሩ ቢያንስ እግዚአብሔር ማን ነው? እስኪ እግዚአብሔር ማን ነው በሉ። በቃ ጠየሰጠዋችሁ እንግዲህ እንድታውቁ። ሁለተኛ ክርስቶስ ማን ነው? እንዴ ክርስቶስና እግዚአብሔር ይለያያሉ? ከሶስቱ አካል እግዚአብሔር የሶስቱ ስም ነው። አንሰ ሶበብ እግዚአብሔር ትምህርቱን ተናገርኩት። አንሰ ሶበብ እግዚአብሔር በእብል በእንተ አብ ወወልድ መንፈስ ቅዱስ። እኔ እግዚአብሔር ባልኩ ጊዜ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ነው መማር አለባችሁ። ክርስቶስ ማን ነው? አሁን በክርስትና ስም ብቻ ወደ 39,000 ዲኖሚኔሽንስ አሉ። ክርስቶስ በሚል ስም ብቻ ነው በዓለም ላይ። ታዲያ የማን ክርስቶስ ነው ትክክል? የኛ ክርስቶስ ነው ትክክል። ለምን? እንዴት ሆነ? ተማሩ። ቁርባን ምንድነው? ስርዓት ምንድነው? ጋብቻ ምንድነው? ማወቅ አለባችሁ። እየሆነብን በእንግሊዘኛ ጠቅሼ ከመዋረድ ብዬ ነው። እንግሊዞች አንድ የሚሉት ጥቅስ አላቸው። የማታውቀውን ነገር የኔ ማለት አትችልም ይላል። እስኪ በሉ እስኪ በሉ ንገሩኝ እንጂ ተናገሩ። የማታውቀውን ነገር ድገሙት። የማታውቀውን ነገር የኔ ማለት አትችልም። ካላወቀው የኔ ነው ብለህ መከራከር አትችልም። በቃ አሁን ነገ በቃ ይሄ ለምሳሌ ደቡብ ኦሞ ውስጥ ስንት ገዳም አለ ሰምታችኋል። እዚያ ውስጥ ያሉትን ነገሮች ይሄንችን ቤተክርስቲያን የምንረከብ እኛ ነን። እንግዲህ ለልጆቻችን ቆጥረ ምን እየተደረገ ነው? ስንት ገዳም እየተገደመ ነው? ስንት አብነት ትምህርት ቤት አለ? ስንት ምዕመናን ተጠመቁ? ስንት አለ? ካላወቃችሁት ነገ እነዚያ ሌላ አውሬ ቢወስዳቸው የኛ ነው ማለት አንችልም። መረጃ ይኑራችሁ ስለ ቤተክርስቲያን። ሳንቲም ከመስጠታችሁ ምን እየተደረገ ነው እስቲ ወቁ። በምስራቅ ምን አለ? በምዕራብ ምን አለ? በሰሜን ምን አለ? በደቡብ ምን አለ? ንቃት የሚለው ትጋት የሚል ትርጉም አለው። ትጋት የሚለውን ከብፁዕ አባታችን ፊት ስለጠቀሱ ያርሙኛል። ዋችፉልነስ ማለት ነው። ዋችፉልነስ ማለት ሊቪንግ አቴንቲቭሊ ማለት ነው። ነቅቶ መኖር ማለት ነው። ነቅቶ መኖር ፍጹም ንቃት ነው። ይሄ መንቃት ልንገራችሁ። ይኸው ለምሳሌ ተመርቃችሁ እንደወጣችሁ ማስታወቂያ ሲወጣ የነበራችሁትን እሱ ነው ንቃት። ንቃት ማለት እሱ ነው። በቃ አቴንቲቭ ናቸው። የት ወጣ? አርባ ምንጭ ነው የምትሉት ማለት ነው። እንደሱ ነቅታችሁ የቤተ ክርስቲያንን አካሏን ጠብቁ። ነቅቶ መጠበቅ ነው። ወይም ደግሞ ነገ ሌባ ይመጣል፣ ሰሞኑን ሌባ አለ፣ ቤታችሁን ነቅታችሁ ጠብቁ ሲባል ነቅተ ቁጭ እንደምትለው። ወይም ደግሞ ሙሽሪት ወይም ሴት የምትወደው እጮኛዋ ከሩቅ ሀገር ሲመጣ ነቅታ ነው የሌላ የመኪና በጮኸ ቁጥር መጣ ይሆን እንደምትለው። ከመፋጻ ቀጢ ነው ከመመሰንቆ ሀዚ ያስተፈሳኒ በሰሚዖቱ ያሉ ማዘስ መሐሊ ሰሎሞን ላይ እንደ ቀጭን ፉጨት ልቤን ደስ ያሰኘዋል የምትለው ሙሽራይቱ የኛ ነፍስ ናት። ነቅቶ መጠበቅ ማለት እሱ ነው። መንቃት ማለት ይሄ ነው። ድሮ ለከተማ ሰው ምሳሌው አይመችም። እኛ ድሮ ገጠር ስናድግ ነገ የጥምቀት ልብስ ይመጣልሃል ስንባል እንዴት ብሎ ዶሮ ይጮህ፣ እንዴት ብሎ ይንጋልን፣ ነገ ሊሰጠን ነው። በቃ ኮሽ ባለ ቁጥር እንደዚያ እንዳልን ነው የምናድረው። ልክ እንደ መልካም ስጦታ ወይም ደግሞ ሌባ እንደሚመጣበት ሰው ሶበሰ አይመረ ባለቤት ጊዜ መልጽ ሰራቂ እምተጋ ወሐለወ። ባለቤት ሌባ የሚመጣበትን ጊዜ ቢያውቅ ኑሮ ተግቶ በጠበቀ ነበር ይላል። መትጋት ማለት መንቃት ማለት ነው። ልንገራት እየሰማችሁ ነው። እንደው ሁለት ነገር ልጨምራችሁና ልጨርስ እዚሁ ጋር። ስለ መንቃት አንድ ነገር ልንገራችሁ። ብዙ ጊዜ ለመለወጥ እናቅዳለን፣ ለምን አይሳካልን ነው። አሁን በለመድነው ኃጢአት ሁሉ መላሰን እንወድቅበታለን። ለምንድን ነው ካላችሁ ንቃት ስለሌለን ነው። ንቃት ማለት ሰይጣን ቀድሞ በጣለን ነገር ሊጥለን ሲል ምክንያቶቹን ነቅተን መከታተል ማለት ነው። እሱን ማለት ነው። ምን ማለት እንደሆነ እንገራችሁ። ከቃሉ ጋር ናችሁ። ለምሳሌ አንዲት ሴት በዝሙት ደጋግማ የወደቀች ብትሆን እንዴት መንቃት እንዳለባት ልንገራችሁ። አንድ የሥራ ባልደረባዋ እንዲህ ይላታል፣
ዛሬ በጋራ የምናዘጋጀው ሪፖርት አለ ይላታል። ስንት ሰዓት እንገናኝ? ከምሽቱ 1 ሰዓት ነው የሚመቸኝ፣ ቀን ብዙ ስራ አለኝ አላት። ኖ እዚህ ላይ ነው መንቃት የሚያስፈልገው። 1 ሰዓት ካለ ሪፖርቱ 4 ሰዓት ቢፈጅ እስከ ምሳ ሊቆይ ነው ከቤት 4 ሰዓት ላይ እራት ቀምሰህ ሄድ ቢባል እስኪ በሉ ስንት ይፈጃል? 5 ሻይ ላፍላለ ቢባል 6 እዚህ በኋላ ምን ይሆናል አልነገርም። መንቃት ማለት ምን ማለት ነው? መጀመሪያ ነገሮቹ ነገር ሊጀምሩ ሲሉ መከታተል፣ መጀመሪያ ምክንያቶቹን ነው። ተዓቀብ እምንውሳት ከመ ኢትደቅ በአብያት፣ በታላላቆቹ እንዳትወድቅ መጀመሪያ ከጥቃቅኑ ተጠንቀቅ ይላል መጽሐፈ መነኮሳት። እና መጠንቀቅ ማለት መጀመሪያ በለመድነው ነገር የሚከፍታቸውን በሮች ሰይጣንን እነሱን ነው ማየት። ኃጢአቱ ከደረሰ በኋላ ከመታገል መጀመሪያ ሊመጣ ሲል በር መዝጋት ነው። መንቃት ማለት ይሄ ነው። አላችሁን? ሌላው መትጋት ማለት ማዘውተር ማለት ነው። እስኪ ማዘውተር በሉ፣ ማዘውተር በሉ። እስኪ ካሁን በፊት የገቢ ማሰባሰቢያ ላይ ተገኝታችሁ የምታውቁ ሌላ ቦታ እጃችሁን አውጡ፣ አውጡ እንጂ በደንብ ከፍ አድርጋችሁ። ካሁን በፊት እኔ አልተገኘሁም ለካ። እሺ፣ እሺ፣ እግዚአብሔር ይስጥልን። ስለዚህ እንንቃ በሉ እስቲ። መንቃት ማለት መትጋት ማለት ነው። እንግዲያው ምን ማለት ነው? መትጋት ማለት ደግሞ ማዘውተር ነው። እስኪ አንድ ጥያቄ ልጠይቃችሁ። ወታደር ስፖርት ይሰራል። 5 ዓመት ስፖርት ሰርቶ 15 ዓመት ቢተኛ ወታደር መሆን ይችላል አይችልም? ስፖርት 4 ቀን ሰርታችሁ ብትሰሩት ብትተውት ምን ይሆናል? ስትራፖ ነው የሚሆነው። ስለዚህ ምን ማለት ነው? ማዘውተር። እስኪ ማዘውተር በሉ። ጂም በአማርኛ ምንድን ነው? የአካል እንቅስቃሴ ማለት ነው አይደል? ፍቹ ኮንቴክስቹዋል ነው ወይስ ቃል በቃል ነው? በቃ ተውትሽ። እሺ የጂም ቦታ ምንድን ነው? የስፖርት ማዘውተሪያ። እስኪ የስፖርት ማዘውተሪያ በሉ። ማዘውተሪያ ነው። ለምንድን ማዘውተሪያ የተባለው? በራሱ ተርሙ ማዘውተሪያ የተባለው ለምንድን ነው? አንድ ነገር ሲደጋገም ነው ጠባይ መሆን የሚችለው። ስለዚህ ሁልጊዜ ለዚህ ነው ቅዱስ ጳውሎስ መልካም ስራዎችን ለመስራት አንታክት የሚለው። አምና ሰጠን፣ ዘንድሮ ሰጠን፣ እንዴት ሰጠን አትበሉ። እስኪ አምላ በላሁ፣ የዛሬ 10 ዓመት በላሁ፣ የዛሬ 20 ዓመት በላሁ፣ የዛሬ 30 ዓመት በላሁ። አንድ ልጅ ሲቀይ በሉት ተበላላችሁ። ስለዚህ እንደዚህ ማዘውተር አይደል? ካላዘውተር እንዴ የዛሬ ሳምንት ምን ሲሰል ሙክት ልቻው አትል ዛሬ ትምጣለህ ሽሮን ሆነ ቆን። ስለዚህ ሁልጊዜ በጎ ስራ ነው። በጎ ስራ ስለተጀመረ ብቻ ሳይሆን ስለተዘወተረ ብቻ ሳይሆን ስለተፈጸመ ነው የሚያደርግ እና የእግዚአብሔር ሰዎች መልካም ነገር አክሊል እንዲያሰጣችሁ ከፈለጋችሁ አዘውትሩት። ጸሎት ለምሳሌ ሳምንት በወር እየጸለያችሁ አትተው። ጸሎት መብዛቱ ሳይሆን መዘውተሩ ባይገባችሁ አዘውትሩት። ቤተክርስቲያን መሄድ ጥሩ ልጅ ባይኖራችሁ አዘውትሩት። ዝምብላችሁ ስታዘውትሩት መጀመሪያ እርሻ ሲታረስ እናንተ አላረሳችሁም እንጂ እጅ እያለሆነ እየደማ እየተላጠ የሚታረስ ከዚያ በኋላ ግን የሾር የሚጨብጥ እጅ ማግኘት ይቻላል። ስለዚህ ስናዘወትር በሰይጣን ላይ ኃይል እናገኛለን። ነቅተን ቤተክርስቲያናችንን እንድንጠብቅ እግዚአብሔር ይርዳል። የሰላም አምላክ ኢየሱስ ክርስቶስ የሰነፈው ልባችን በወንጌል ሰላም ያንቃልን። ይቆየን። እግዚአብሔር እሰይ ነጋ ላመሰግን ነው።